የማትረባ አሁን ምን አንቀለቀለው? የት ሄድባት? አሁን ሳይን እኮ መጥፋት ምን ይሉታል? የማትረባ ዝርግርግ አቤት! አንዴ ትንሽዬ ስንዝር ወደ ውስጥ ይገባ ማለት አሁን ማንን ገደል? የማትረባ በር ላይ የሚሸና ውሻ ብቻ ነው። ውሻ ለካሱ መንገድ ላይ ወንድ እንደዚህ በርታልኝ፣ አንበሳ በርታልኝ። ምን እኔ ታኛለሽ? ከፊው እንጂ አዎ፣ እንደሱ ወይኔ ታጥለ ወይ ሂድ ምታ ብራዘር፣ ሂድ ቀጥቅጠው ብሮ፣ ትችላለህ ብሮ፣ ወንድ ነህ ብሮ፣ ትችላለህ። ምን ያደርጋል እንጂ እዚህ ጋር ይሄ ሸለፈት ተመልከት። ወንድ እንደዚህ ነው ወንድ ሲያገራበጥ ሲሰጥ እንደዚህ ደግሞ አንተ ዝም ብለሽናል። ደግሞ እድሜ ለኔ በል እኔ ስለሆንኩ ነው ለመሽናትም የምጠቀመው። እንደ መልፈስፈስ ቢሆን ኖርማ መንግዬ ነበር የምንጠል ለፈስፈስ። ከማን ጋር የምታወራው? እንትን ነው ኳስ፣ እግር ኳስ ማየት አልወድም አላልክም እንዴ? ደግሞ ከመቼ ጀምሮ ነው ኳስ የምታየው አንተ? ሄኖክ ነዋ። ሄኖክ አሪፍ ጨዋታ ነው ይኸው ስላለኝ እንጂ ስለ ኳስ የታባት ያው ብለሽ ነው። ታዲያ ማን ነው መንገድ ላይ የምትጠላው? ይሄ ነዋ የማይረባ በረኛ። በረኛ ምን አደረገ? ይልፈሰፈሰ ያስ ወኒ ሜክ እንዳማ ማለት ማንና ማን ናቸው የሚጫወቱት? እንትን ነው አርሰናል ሲቲ እና ሊቨርፑል ዩናይትድ እነሱ ናቸው የሚጫወቱት። ማን አሸነፈ ታዲያ? ይሄ ያለ መቼም ቢሆን ማሸነፍ ይላልክ? አይ ወዲህ ነው በሙቅ ውሃ ሞከር ነው በቀዝቃዛ ሞከር። ሄሎ፣ ስልካችሁን ከፌስቡክ ነበር ያገኙት። እሺ፣ ምን ነበረ? እንትን እናጠነክራለን እናስቆያለን የሚል። አዎ አለን። የትኛውን ነው የሚፈልጉት? ምን አይነት ነው ያላችሁ? የሚቀባው አለ፣ ከፈለጉ ደግሞ የሚዋጣውም አለ። አይ የሚዋጣው እንኳን ይቅርብኝ። የሚቀባው ስንት ነው? እሱማ አስተማማኝ መድኃኒት ነው። አንዴ ከተቀቡ በቃ ሲቀጠቅጡ ማደር ነው። እውነት? የምሬን ነው። ብዙ ደንበኞች ወደውታል። ትዳራቸውንም ከመፍረስ አድነውበታል። ዋው! እና ስንት ነው? 3500 ብር ብቻ። ምኑ? የሚቀባው መድኃኒት 3500 ብር? ባይገርምህ መድኃኒቱ ባለጌ ነው። እንዴት? አንዴ ከተቀቡ በተገኘው ቦታ ላይ ካልተከልኩ ነው የሚያሰኙት። አይ እንደዛ ከሆነ በቃ ይቅርብኝ። ተው በቃ። ምን ነው?
እኔ የምፈልገው አንድ ቦታ የሚያስተክለኝ ብቻ ነው። አይ በቃ ተው ቻው ሆ እየዞርኩ ስቆፍር ልክራን እንዴ ጉድ ይህ በምስሉ ላይ የምትመለከቱት ግለሰብ ከሱቅ ውስጥ በርካታ ገንዘብ ሰርቆሽ ገንዘብ አይደለም የቸገረ ይህ ሙዚቃ አልፈልግም። የጉንፋን በሽታ በቀላሉ ለምን ኮሮና አይሆንም ሌላ ችግር አለብኝ። ታዋቂው የእግር ኳስ ተጫዋች ክርስቲያን ውሽ ዝነኛው ድምፃዊ ከሰራተኛው ጋር ሲማግጥ በድብቅ የተቀረጸ ቪዲዮ። የታደለ ከሰራተኛው ጋር ይማግጣል፣ አንተ እኔ ላይ ትላቃለህ። የማትረባ ለፍስፍስ ቆርጣ መጣና ኮሪ አልጋ ላይ ችግር አለቦ እንግዲህ አይነህ ነው በል። አልጋ ላይ ችግር አለቦ እንግዲያውስ መፍትሄው እዚያ በፊት ግን ሼር ላይ ኮፒ አረ በእናታችሁ እሱ ይደርሳል። አጀሬ መጣውልህ። ከእንግዲህ በኋላ በር ላይ ስትሸና ያህል አይዞሽ የእናቴ ልጅ። አሁንስ ምድር ነው ያለኝ። ቆይ ምንድነው ችግሩ? እሱማ ምን ችግር አለበት? እኔን አንገበገበኝ እንጂ። ይሄ መጠጥ ነው አይደል? መጠጡማ መች ከፋ። በጠጣ ቁጥር ነብር የሚሆነው ነገር ነው እንጂ የመረረኝ። ኃይለኛ ይሆናል በጣም እንጂ። እና ይደበድብሻል ማለት ነው? ዱላ እንኳን የለም። ታዲያ ኃይለኛ ይሆናል ማለት ምን ማለት ነው? አይ ወንድም፣ እንዴት አባቴ አድርጌ ላስረዳ? ግድ የለሽም ንገሪ። ሲጠጣ በቃ ሲጠጣ ምን እንዴ ከያዘኝ እስኪነጋ አይልቀኝም። በቃ ሌሊቱ ሙሉ አልጋው እስኪነቃ ሌሊቱን ሙሉ በቃ አያሳርፈኝም እኮ። አያሳርፈኝም ማለት ምን ማለት? አንተ ደግሞ ግድ የለሽም ንገሪ። ዱላ የለም። በቃ ሲጠጣ ያንን ነገር ካላመጣሽ ነው፣ ካልደገምኩ ነው፣ ካልጠጣ እንዲሁ ነው የሚያድር። አንዳንዴማ እንዲሁ ልፍስፍስ ይልብኛል። የጠጣ ጊዜ ግን አንበሳ ይሆናል። ወይ ኧረ እኔስ መረረኝ። ምን የማይረባ ሰው ነው እባክሽ። እኔ የምልሽ ግን
ለመሆኑ ምንድን ነው የሚጠጣው? ጂን ብቻ ነው የሚወደው። መቼም ከጂን ውጭ ሌላ ነገር አይነካም። ጂን? አዎ ተው፣ እሱ ነገር ይቅርብህ፣ ይጎዳሃል እለዋለሁ። ተው እለዋለሁ። እሱ ጂን አይ ሰለሞን፣ ሰውን ጂን ጠጥቶ ጅል ይሆናል? የማትረባ ጅላጅል። ሄሎ፣ ወይ ጌታዬ፣ ያው እኮ ለእርሶ የሚሆን እኮ ቤት እየፈለግኩ ነው። አሪፍ ቤት እኮ እየፈለግኩለት እኮ ነው። አዎ ያው ያውቋል አይደለ? ያው ጽድት ያለ ቤት እንጂ እኮ ተራ ቤቶች እኮ ብዙ እኮ ናቸው ያሉት። አዎ አይሻልም? አሪፍ ቤት ሲገኝ እደውልለታለሁ። አዎ ትንሽ ብቻ ታገሱኝ ጌታዬ፣ ትንሽ ብቻ። አረ በሬ ተማመኑ፣ ችግር የለውም። በቃ ተጠፋፋን እኮ ሰሌን። በጣም ምን ገጠመ እባክህ? አሃ አይኔ ነው ለካ ከገጠር የሚመጣው እንደነበረኝ አልከኝ። ለሱ ቤት ፈልግልኝ ብለኝ ነበር። ለዛ ነው የመጣው። ያው በእናትህ ብዙ ተደጋጋሚ እኮ የሚመጣ የኮሚሽን ስራ ስለመጣብኝ እኔ እሱ ደስ ታድርግልሃል። እንደው ይቅር በለኝ እባክህ። ሌላ ችግር ነው እኮ ንገረኛ። ምን መሰለህ? ሄሎ፣ አቤት። እሺ መስተንግዶ ትሰራለሽ? አሪፍ ቤት አለ። ባለቤቷ ራሱ ምርጥ ሰው ናት። እሺ በቃ ነገ ጠዋት ነኝ። እሺ ቻው። ይቅርታ ሰሊ፣ እባክህ ከሚስቴ ጋር ምንም ልንግባባ አልቻለም። ቅናት ነው ወይስ ጠረጠርካት? አረ የምን ቅናት የምን ጥርጣሬ ነው? ያው ይሄ ዝርክርክ ነው እንጂ በእናትህ። ማነው እሱ? ገና አጠገቧ ስደርስ ያመልጠኛል። ይሄና አንተም ጋር ይሄ ችግር አለ? አዎ ምነው አንተም ጋር? የኔ ሚስት ድሮ ማስተናደድ በጣም ደጉር ነው። አሁን ግን ለመደች መሰለኝ ታኛለች። በስተርጅና ፈስም መቆጣጠር አቃተህ እንዴ? እና ከሚስት ጋር ስትግማማ ነው አልታድረው። ስለምን ፈስ ነው የምታወራው? ማን ስለ ፈስ አወራና? እሺ ታዲያ ስለምንድን ነው የምታወራው? ግራ አጋባኸኝ እኮ ታዲያ። ገና ነካስ አደርጋት ቱር ብሎ እያመለጠ የተቸገርኩኝ አይገባህም እኮ። ማን ነው የሚያመልጥህ? ሄሎ ጤና ይስጥልኝ። ኧረ ማን ያዳምጠኝ? ኧረ ውይ አይሰሪ ደግሞ መታገስ አቅቶሃል እንዴ ይህችን ለማውራት? አይ ሴቶች ከምን ይዋን ነጣጠፈችው? ጉድ እኮ። ሰውየውም እንደኔ በር ላይ ሸንት ይሆን እንዴ? እኔ የምልሽ ማለቴ፣ ወይ ማን ነው ዛሬ በር ላይ ሸንት? በር ላይ ሸንት? የምን ሸንት? የትኛው በር ላይ? ሄላ ወይ ታምኩት ይኸው ሶፋው ላይ ነሽን። ወይኔ ሰል አሁን ሰው ገልቶ
ሶፋ እስኪመነቃቀር ድረስ እንካ ማን ሄኖክ ነው ደግሞ ምንድነው ብቻህን የምትልጎመጎመው? ሄሎ እንደቱ ሽማግሌ ወይስ ወይ ዩኒስ በዝሱ ድርሻውን ይዞራ አጎት መጥቶ ነበር። ድርሻውን ይዞ ይዛ የምን ድርሻ? ማን መጣ ነበር ያልሽ? አቶ ጋየሁ መጥቶ ነበር። እዚህ ሶፋ ላይ ተቀምጦ የነበረው እሱ ትንሽ ደግሞኛል ብሎ ተኝቶ ነበር። ሸንቶ ነበር። ቆይ አንተ ልጅ ምን ሆነሃል ዛሬ እንዴ? ጉድ እኮ አሁን የታለ ምን ይወጣል? የሰው ልጅ ይህን እያየ እንትን ካላለበት እንትኑ በምን እንትን ይባል? ምን አይነት እንትን? እስቲ ዛሬ ደግሞ እድል እንሞክር። ጋዳኩም ዛሬ ደግሞ ጨራሽ ልብሴንም ሳላወልቅ ጨረስክ? ወይ አምላኬ፣ እንደው ምን ይሻለኛል? እንደው ካንተ ጋር እንዴት ነው የምዛለቀው? ለሰለቸኝ ሸተነስተለ እንደምን አለ? ሰላም ነው? እግዚአብሔር ይመስገን። አቶ ሰሎሞን ነው? እሺ፣ ምንድነው ችግሮት? ወደዚህ የመጡበት ምክንያት ወደ ኮከበ ብርሃን የባህል ሕክምና እንትን ነው ስንፈቷ ሲው ነው። እሺ፣ ስንፈቷ ሲው እንደው ሳይወጥ ገና ወጣ ደህና ነው። እንደው አቋሞት ምኑ ሳይወጥ ደህና ነው። ግን ከምን አንፃር ነው እንደዚህ ነገር ሊመጣ የቻለው? ምን አይነት ተጓዳኝ ስኳር አለበት? ደም ብዛት አለበት? የለብኝ። እሺ፣ ጫት ሲጋራ ምናምን ይጠቀማሉ? ኧረ እኔ ከውጭ ሌላ ነገር አልጠጣም። ተብተዋለኝ። አግብቻ አሁን በጣም ጥሩ ሁኔታ ሴቶችን ባሎቻቸውን ይዘው እየመጡ እየታከሙ ነው ያሉት። እንግዲህ ያው የሚያድን ፈጣሪ ነው ክርስቶስ ነው። ግን ያው ሕክምና ምክንያት ነው። እንግዲህ ያው መድኃኒቱን ሰጥቶታለሁ በሚገባ እንዲጠቀሙ። ቅድም የተናገርኩት ምንድነው አንድ ሰው መድኃኒት ወስዶ በአግባቡ ካልተጠቀመ አይድንም። አንድ ሕክምና 7 መርፌ ታዞለት 7ቱን መርፌ ካልጨረሰ አንድ
ሲቀቡት በዚህ መሰረት አጠቃቀሙ ይሄን ለምሳሌ ይሄ ምሳሌ ነው። ከዚህ ፓርት ጀምረው ቦዲ ፓርቱን አቅጣጫ በማሳየት ሳብ እያደረጉ በመቀባት ለ7 ቀን በተከታታይ የዚህ ጥቅም ምንድነው? ስትሮንግ ያደርጋል። ቶሎ ጉልበት እንዲኖረው ነው የሚያመጣው። እንደገና የማይነሳ ከሆነ እንዲነሳ ያደርገዋል ማለት ነው። ይሄኛው የዚህኛው ጥቅም ደግሞ ቶሎ ጃኩሌት የሚያደርገው በጣም ቆንጆ ነገር ነው ይሄ ማለት ነው። እቺን አንድ ትይዛለች፣ ይቺ ደግሞ 2 ትይዛለች ማለት ነው። ስለዚህ ወደዚህ እናደርጋለን። አንድ ላይ ይሁንልህና ለአጠቃቀም እንዲመቹ ነው። እሺ እነዚህን ስታረግን ህፃናት ከማይደርሱበት ቦታ ላይ ታስቀምጣቸዋለሽ። ምንም ጊዜ መድኃኒት ህፃናት ከማይደርሱበት ቦታ ራቅ ብሎ መቀመጥ አለበት። እሺ በዛ ልክ ነው እንግዲህ። እሺ አመሰግናለሁ። እሺ ወይኔ ፍቅር ደግፈኝ። ወገቤ ዛሬ ግን ፍቅር ምን ተገኝቶ ነው እንደዚህ? ዋናው የምትፈልጊው ነገር ነው። እሱማ ልክ ነህ፣ ግን በጣም ነው ደስ ያለኝ። ሁሌም እንደዚህ ነሽ። ደም ብዛት አለበት? ኧረ የለብኝም፣ ጤነኛ ነኝ። የለብኝም ደም ብዛት የለበት። ይደጋ ችግር ከዛው መቀጠል እንችላለን አይደለም? ይሄኛው ከዛም ከዚህም እየመረጥን ስለምንወስድ ችግር የለውም። ግን እኮ የሚያስቀው ያስፈልጋል እኮ። አይ ሙሉ ይሳቀውማ ከተጓዳኝ ከሚለው የለብኝም አላ ያራ የለብኝም። ከተጓዳኝ ጀምርልን። ከተጓዳኝ